የመጽሐፉ ደራሲ መምህር ዙፋን ክፍሌ በምረቃው ወቅት እንደተናገረው የጽሑፉ መነሻ ሐሳብ በመጀመሪያ ለመጽሔት የተዘጋጀ ቢሆንም አሁን ላይ ግን ለፊልም፣ ለሙዚቃና ለሌሎች የኪነ ጥበብ ስራዎች ትልቅ ግብዓት የሚሆን ማህበራዊና ባህላዊ እሴቶችን አካቶ እንደወጣ ተናግሯል። ኮከብ ማሚቶ እንግዲህ መጀመሪያ ለመጽሔት ነው ጽሑፎቹን ጽፍ የነበረው ለመጽሔትና ለጋዜጣ መጽሔትና ጋዜጣ ላይ አርቲክሎቹን ጽሑፎቹን ያነቡ የነበሩ ሰዎች ከፋው ሰደን ይላል። አርቲክሉን ያዩ ሰዎች ከፋው ሰደን መች ከፋ ተወስደናል ይላል እና ብዙ ሰዎች እነዚህ ጽሑፎች ወደ መጽሐፍ እንዲለወጡ ይጠይቁ ነበረ። ይህንን የሚያንገበግብ ውበት፣ ይህንን የሚነዝር ደኑን፣ ተፈጥሮ፣ ሙዚቃው፣ ሚቶሎጂውን እነዚህም በሙሉ ካፋ እንደማያውቁ ወይም ደግሞ ከካፋ ውጭ ላሉት ግብዣ የሚሆን መጽሐፍ ነው። ይህም ለወደፊት የጥበብ ስራዎች መንገድ የሚከፍት አዲስ አቅጣጫ መሆኑን ተናግረዋል። መጽሐፉን ያነበቡ ሰዎች የመጀመሪያው ፍላጎታቸው ወይም ሪያክሽናቸው ምንድነው? ካፋን ማየት ይፈልጋሉ። ይህንን ተፈጥሮ ይህንን ጽሑፍ መጥቶ ማየት ይፈልጋሉ። እንግዲህ በጣም ትንሽ ሙከራ ነው ያደረግኩት። ያንን ደግሞ ተነቦ ህዝቡ ጋር ደርሶ የሚመለሰውን ሪያክሽን የሚመለሰውን መልስ አብረን እናያለን። መጽሐፉ ገና ብዙ እንግዶችን ይጠራል። ፊልሞች ይሰሩበታል ብዬ አስባለሁ። ከባለሙያዎች ጋር ተባብረን ውስጡ ፊልሞች የሚሆኑ ነገሮች አሉ፣ ሙዚቃ የሚሆኑ ነገሮች አሉ። ያንን ከመጽሐፉ እያወጣን ካፋን ለኢትዮጵያ፣ ለአፍሪካ፣ ለዓለም እየሸጥን ውብ ተፈጥሮን እያሳየን እንቀጥላለን። በምረቃው ላይ የተገኙት የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ ቡሎ እንደገለጹት መጽሐፉ ከርዕሱ ጀምሮ የካፋን ማህበረሰብ ባህልና ማንነት በትክክል ያንጸባረቀ በመሆኑም ለሌሎች ደራሲያንና የጥበብ ሰዎች ትልቅ አርአያ የሚሆን ስራ ነው ሲሉ አድንቀዋል። እዚህ ውስጥ ከመጽሐፉ አርዕስት መውሰድ ያለብን ባህላችን አለ። ታችን ለኛ ያስተጋባል፣ እውቀታችን ለኛ ያስተጋባል። አለን የምንላቸው ሀብቶቻችን በሚገባ ውስጣችን ማስተጋባት ችለዋል ወይስ ባዕድ ላይ ወይም የሌላው ላይ ነው በሚገባ የተቸነከር ነው የሚለውን ነገር እንድንጠይቅም ቲፕ የሚያደርግ መጽሐፍ ነውና በድጋሚ ለመጽሐፉ በሁለተኛ ደረጃ እኛን እንዲያስተጋባ በር ስላሳየ እጅግ አድርጌ አመሰግናለሁ። በተመሳሳይ የቢጣ ወረዳ ዋና አስተዳዳሪ አቶ ዳግማዊ ማሞ የመጽሐፉ ዝግጅት ለአካባቢው ባህልና ጥበብ እድገት ትልቅ አስተዋጽኦ እንዳለው ጠቁመዋል። ይህንን መጽሐፍ ሳነበው ለካ እንደዚህ ተቀርጸው መቅረብ ይችሉ ነበር ወይ ብዬ የማስባቸው ብዙ ነገሮችን እዚህ መጽሐፍ ላይ ነው ያገኘው። እጅግ አድርጌ አመሰግናለሁ። ብዕር ትለምልም፣ ሌላ ኮከብ ማሚቶ፣ ሌላ መጽሐፍ፣ ሌላ ድርሰት፣ ሌላ ትልልቅ ዶክመንተሪ መውጣት የሚችሉ ፊልም መውጣት የሚችሉ ድርሰቶችን ይዘህ እንዲሁ እንድትመጣ እንዲሁ እንድንቀበልህ እንዲሁ እንድናነብልህ ምኞቴ ነው። አመሰግናለሁ። በዝግጅቱ ላይ የቦንጋ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍሬው አበበ፣ የባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ወይዘሮ ቅድስት ፈቃዱም እንዲሁም የጥበብ ወዳድ ባለሀብቶችና የከተማው ነዋሪዎች ተገኝተዋል። ለደራሲውም የተለያዩ የማበረታቻ ስጦታዎች ተበርክተዋል። የማህበረሰቡን ማንነት በስነ ጽሑፍ ብቻ ሳይሆን ለወደፊት በፊልሞችና ሙዚቃዎች በር ከፋች ሆኖ የመጣው ኮከብ ማሚቶ በአሁኑ ሰዓት በገበያ ላይ እንደሚገኝ ተገልጿል።